ጥሩ ፋውንዴሽን ያለው ቤት ወደ ላይ ምንም ቢደረደር ችግር የለም። ጥሩ መሰረት የሌለው ትዳርም እንደዛ ነው። ስለዚህ እንጋባ ምናምን ብሎ ሰው ሲያስቸኩላችሁ ጀስት ተረጋጋ። ለኔ ካለው ይተሄድብኝ ላንቺ ካለው ይተሄዳል። ጥሩ ፋውንዴሽን ጥሩ ኢኮኖሚካሊ በጣም ጥሩ እድገት የሚባለው ጥሩ መሰረት ይኖር። ይሄ መኪና ለሾ ምናምን የሚታየው ምናምን ሳይሆን በቃ ጥሩ መሰረት ከቤቱ ጋር ተስማሚ የሆነ ቆንጆ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ ቁጥር 2 መሲ ህንጻ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን። አይምሮ ቢዚ ቢሆን በጣም ቢዚ ብትሆን መጠጥ ትዝ ይላል፣ ስልክ ሶሻል ሚዲያ ትዝ ይላል። ጊዜ ስላለ እኮ ነው ሶሻል ሚዲያ 1 ሰዓት 2 ሰዓት 3 ሰዓት ቁጭ የምትለው እኮ ጊዜ ስላለ ነው። አይምሮህን ቢዚ ካረከው ኦሬዲ ቢዚ ሆንክበት ነገር አለ። ከዛ ትዝም አይልህም፣ ጊዜም የለህም። ጊዜ ካለክ 6 ሰዓት ላይ ምሳ ለመብላት ለቡ ከሆነ መገናኛ ትመጣል፣ መገናኛ ከሆነ ቦሌ ትሄዳል። ለምን? ምሳ ለመብላት። ያ ጊዜ ገንዘብ እንደሆነ ትዝ አይልህም። ከዚህ ከቦሌ ወደዚህ ሲታዘዝ ስትከፍል ቡና ብለ ደግሞ ሁለተኛ ፎቅ ላይ ስትወጣ የምታቃጠለው ገንዘብ እንደሆነ ትዝ አይልም። ግን እያቃጠልክ ያለው ገንዘብ ነው። ቢዚ ከሆንክ አታስበው። ከሚስት ጋራም አላማ ካለክ ምናልባት የተበላሸ ቲቪ ሊሆን ይችላል። ባትችልም እንኳን ስፒከሩን ፈተ መልሰህ ትገጥመዋል። አይምሮ ቢዚ ነው፣ አታስበው። ከውጭ እንደገባ እሷን ብቻ የምታይ ከሆነስ፣ አይምሮ ቢዚ ማይሆን ከሆነስ በቃ ትጨቃጨቃል። እሷም አይምሮን በሆነ ነገር ቢዚ ማታረክ ከሆነ እኔ 100% እርግጠኛ በቃ ሄዳ መጨቃጨቋ አይቀርም። ምክንያቱም ሰዎች ነን፣ ስሜት አለን፣ አይምሮ አለን፣ ሰውነት አለን። በዛ ላይ ደግሞ አንዴ እሷ በቃ እንዲናት ብለህ ካሰብክ ነገር ነው የምትፈልገው፣ ሰበብ ነው የምትፈልገው። ስለዚህ የሆነ አላማ ያላቸው ሰዎች ቶሎ ፎከስ ኢቭን እንኳን ፍቅረኛ ኖሯት ፍቅረኛዋ በጣም አላማ ያላት ሴት ወይ ደግሞ አላማ ያለው ወንድ ፍቅረኛ ይዞ ፍቅረኛው አልፈልግህም ብትለው ማጋ ይሄዳል። አላማው ጋር በቃ ፎከስ ታደርጋለህ ስራ ላይ። ስራ ከሌለህስ ወይ ትቀማለህ፣ ወይ ታጨሳለህ፣ ወይ ትጠጣለህ፣ ወይ በቃ ራስህን ትገላለህ። ራስን መግደል በማነቅ ሳይሆን በየቀኑ በሆነ ነገር ራስን ትገላለህ። ቢዚ ከሆንክስ የሆነ አላማ ካለስ እዚህ ጋር የሆነ ነገር ካልተሳካ ወደ አላማ ትሄዳለህ። በዚህ አጋጣሚ ሴቶችም የራሴ ነገር ይኑረኝ ብሎ ቢሉ የሆነ ነገር በዚህ በኩል ፌል ቢያደርግ እዚህ ነገር ላይ ትንሽ ተንተርሼ ጊዜን አሳልፋለሁ፣ አይምሮዬን ሰላም አደርጋለሁ። ስለዚህ አላማ ያላቸው ሰዎች ብዙ ፎከሳቸው አላማቸው ላይ ስለሆነ ሚስቶቻቸው ጋር የመጨቃጨቅ እድላቸው አናሳ ነው። ምንም አላማ ከሌለው ግን ሰበብ ፈልጎ ከሚስቱ ጋር መሰዳደብ መነጋገሩ አይቀርም። ስለዚህ ምንድነው አላማክ? የሆነ የምትኖርለት አላማ አለ እንጂ ዝም ብለህ መቼም አትኖርም። የሆነ ነገር አለ፣ አንተ እዚህ ምድር ላይ የተፈጠርክበት የሆነ ነገር አለ። ካልሆነ ዝም ብሎ መኖር ብቻ እንዳይሆን፣ መብላት፣ መጠጣት፣ መውጣት፣ መግባት፣ መነሳት፣ ከዛ መነቋቆር ብቻ እንዳይሆን፣ ጊዜውም ደግሞ በዛ መካከል ላይ ግን ምንድነው እዚህ ምድር ላይ የተጠራውበት ነገር? መኖሬ ግን ምንድነው ትርጉሙ? የኔ መኖር ትርጉም ለማን ይሰጣል? ደግሞ ትርጉም ያለው ህይወትስ የሚባለው ምንድነው? ስለዚህ አላማ ያላቸው ሰዎች ፎከስ ያደርጋሉ። እኔ ሐሳቡን ስሰጣችሁ 1:10 ሰዓት ሳይደርስ እንድናወራ እናንተ ቤት በደንብ ተንትኑ። ምንድነው ግን አላማዬ? አላማ ሲባል በነገራችን ላይ ይሄ በገንዘብ ብቻ እንዳይመስላችሁ። በገንዘብ የት መድረስ ፈልጋላችሁ? እኔ የተሻለ መለውን የጠቀመኝን የነገርኳችሁ ገንዘብ ብቻ በጣም ምትከምር ሰው እንዳትሆን። በቃ ምድር ገንዘብ ብቻ በቃ ምድር ላይ ሁሉን ይቆጣጠራል ብለህ ካሰብክ ኩላሊትን ታጣለ፣ ጨጓራ ታጣለ፣ እንቅልፍ አተኛም፣ ስትሮክ ይመታ፣ በጣም ብዙ ነገር 400 ስልክ ታስተናግዳለ። እኔ ብያቸዋለሁ፣ የዋሸሁትን ሳይሆን ቲሞቼን ሄዱና ጠይቁ። ስልኬ 4 ዓመት ከምናምን ጮሆ አያውቅም፣ ግን የገንዘብ ችግር መጥቶ አያውቅም። 4 ዓመት እንግዲህ ስለ ጮሆ አይደለም፣ ስለ ተዋከበ ምናምን አይደለም። በቃ ተዋክቦ እዛዚ ግብግብ ስላለ አይደለም፣ ተረጋግቶ ስራውን መስራት ይችላል። እንግዲህ ነገርኳችሁ፣ ሳይለንት ሆኗል ስልክ 4 ዓመት 5 ዓመት። እንዴት እኔም ብቻ አይደለም በነገራችሁ ብዙ ባለ ሀብቶች ስልካቸው እንደዛ እንዲያደርጉ። አሁን ለምን ይጮህብሃል? ቤት ገዝተህ መኪና ገዝተህ ብዙ ሮጥ እድሜ ልክ መጮህ ብቻ እንዳይሆን 400 ስልክ ሄሎ እንዴት ነው ሰላም የሚኖር? እንዴ ስልክ ላይ ቁጭ ብለህ እንደዛ ያር እንዴት ነው ሾርት ሚሞሪ ማተው ነው?
የመርሳት ችግር እንዴት አይመጣም? የቲክቶክ ቪዲዮ ቀኑ ሙሉ ከዋልክበት የመርሳት ችግር እንዴት ነው አንተን የማያገኝ? ስለዚህ 300 400 ስልክ በቀን ስላስተናገዳለ ሚሊዮነር የሚሆነው ሚሊዮነር ስለሆነ ስኬታማ ህይወት ይኖራል ማለት አይደል። እኔ ብዙ የሚገራርም የገንዘብ ችግር የሌለባቸው ትልቅ ቤት የሚኖሩ ሰዎች አሉ። ስቲል ግን ትዳራቸው ላይ ሰላም የላቸው። አሁንም ቤታቸው ሰላም የለም። ገንዘብ ቢሆን ኖሮ ታዲያ እነሱ ቤት ችግር መኖር ነበረበት? ገንዘቡን ችግር ስትፈታው ሌላ የማትፈታው ችግር ይፈጠራል። ይሄ የምናደርገው በገንዘብ ብቻ ከሆነ አሁንም በገንዘብ ማንመልሰው ነገር አለ። ስለዚህ በቃ ገንዘብ ከኖረኝ ብቻ አትበይ። ገንዘቡ የማይመልሳቸው ነገሮች አሉ። ገንዘቡን በዚህ በኩል ስታሳድጊ፣ በዚህ በኩል ትዳሩን፣ በዚህ በኩል ጤናውን፣ ራስን የምትወድ ሰው ምግቡን ስለፈለከው ብቻ ሳይሆን ሰው ሂፖክራተስ ሰው ምግቡ ራሱ መድኃኒቱ ነው፣ መድኃኒቱ ራሱ ምግቡ ነው ይላል። ስለዚህ የምትበላው መድኃኒት ነው እየዋጥክ ያለው በጥንቃቄ፣ መድኃኒቱ ደግሞ ያ የምትበላው ምግብ ነው በጥንቃቄ። ስለዚህ በተቻለ መጠን በዚህ በገንዘብ ብቻ ኦቨር እያደጉ ትዳርን መግደል ሳይሆን ሶሻል ላይፍ መግደልን ሳይሆን ስፒሪቹዋል ዜሮ መሆኑን ሳይሆን ይሄ መንፈስ መታወክ እንዳይመጣ ይሄ ዝብርቅ ያለ ህይወት እንዳይሆን የተረጋጋ እንዲባል ስፒሪቹዋሊቲ ጋር በጣም ጎበዝ፣ ሜሬጅ ላይ በጣም ጥሩ፣ ሶሻል ላይፍ ላይ በጣም ጥሩ፣ ሄልዝ ላይ በጣም ጥሩ፣ ኢኮኖሚ ላይ በጣም ጥሩ፣ እውቀት ላይ በጣም ጥሩ፣ አላማ ላይ በጣም ሰባቱም የህይወት ዘርፎች ላይ እኩል ካደግ ጀስት በቃ ፊል እያረከው ነው የምትሞተው ማለት ነው። ደስተኛ ነህ ማለት ነው። ራስን ትወደዋለህ ማለት ነው። አለበለዛ ገንዘቧ ብቻ ጣራ ከነካች ለገንዘቧ ብለህ የማትቆፍረው ነገር የለም። ገንዘብ የማይገዛውን ነገር እየጣልክ ገንዘብ የሚገዛውን ነገር ተሰባስብና የሆነ ሰዓት ላይ ጥያቄ። ዛሬ ወጥተው 100,000 ብር ቢያጠፉ ችግር የሌለባቸው ሰዎች እናውቃለን። ስለዚህ አንዱን ነገር ብቻ ምንድነው ግን አላማዬ፣ እንዴት ነው መሄደው፣ ወዴት ነው መሄደው የሚለውን ነገር በደንብ ፎከስ ማድረግ ዝም ብሎ ህይወት ከመኖር ይታደጋልና ቤትንም ሰላም ያደርጋል። በነገራችን ላይ አንድ ነገር ላይ በጣም ስኬታማ የሆኑ ሰዎች በጣም ጎበዝ ከሆኑ ሁለተኛው ነገር ላይ ስኬታማ የመሆን እድላቸው በጣም ከፍ ያለ። አንዱን በትክክል ከሰራኸው እመነኝ ቀጥሎ ያለውን በትክክል የመስራት እድል በጣም ከፍ ያለ። አንዱን በትክክል ጥርት አድርገህ መታይ ከሆነ መነጽር ጥሩ ከሆነ አንዱ ነገር ላይ ስኬታማ በሆንክበት መጠን ገንዘብ ላይ ለምን አትሆን? አታምሪም እኮ የሚልሽ የለም። እኔ ነኝ አላምርም ብለሽ የምታምኚው አንቺ ነሽ። ሰው በሰላም ኮንዶሚኒየም ቤት በ10,000 ብር እየኖረ በቃ ይሄ አይመጥንም ገና ህይወቱ ይለኛል ብሎ ገና አፓርትመንት እኔ አሁን 90,000 ብር ቤት የሚከፍሉ እየተሳቀቁ ምን አሳቀቀሽ? ምን አለ ቀለል ብለሽ ብትኖሪ? ህይወትሽን አንቺ ነው የምታውቂው ብያቸዋለሁ። ቤታችን ውጪ ሚዲያ ላይ እንደዛና ሪል ህይወት ይለያያል። ስለዚህ ይሄ ውጪ የሚኖረውና ለመፎካከር ብለው ሽቶ የሚገዙ ሰዎች አቃል የ10 ምናምን ሺህ ብር ሽቶ ለመፎካከር፣ ጫማ ለፉክክር፣ ልብስ ለፉክክር ወይ ያ ምን አንተ ከራስህ ጋር ብትፎካከር አይሻልም ወይ? እውነታው ደግሞ የቱ ነው? እንትና መኪና የገዛ ልጅ አለና ID4 መኪና 5,100,000 ብር ገዛ። እኔ በጣም ተው ብየው ነበር። ከማን ጋር ብትፎካከር? ለማን ብለህ ነው? ለራስህ አለ ምትኖር? አይ እንደዚህ ሆኖ እንደዚህ ገዛ 5,100,000 ብር። አሁን እንዴት እንደሚያለቅስ እንዴት ይክፈለው? 90,000 ብር ነው 105,000 ብር በወር ይከፍላል። እንዴት ይክፈል? መኪናውን ወር ከነዳ በኋላ ወረቱ አለቀለት። እዛ መኪና ገዝቻለሁ በቃ አው መኪና ገዛ ምናምን ተናፈሰ። ከዛ በኋላ ምንን ከምን ያደርግ ለሰው ብሎ የሚለብሱ ሰዎች አሉ። አው ሰው ላንተ ብሎ መቼ ይኖራልና ነው አንተ ለሰው ብለህ የምትኖር? ለራስህ ስትል መኖር በቃ ልክ ከሆነ ልክ ነው፣ ልክ ካልሆነ ልክ አይደለም። ስፖርትም ከሰራ ለራስህ ስትል፣ ልብስም ከለበስክ ለራስህ ስትል። እኔ ለእናንተ ነው እንደ ሱፍ የምለብሰው አንድ ፕሮቶኮል፣ ሁለተኛ ለራስህ ስል። ለራስህ ካልሆነ እቤት ስትሆን ያቺን የተቀደደች ሹራብ ታረጋትና እሱ ነው እሱ አይደለም። አዎ አትለብስማ። የለመልበስ ባህሪ ራስን የመጠበቅ ባህሪ ስለሌለ ውጪ ላይ ሌላ ነች፣ ውስጥ ላይ ደግሞ ሌላ ነች። ይለምድባትና ባለቤቷ ውጪ ይወዳታል፣ ቤት ውስጥ አይወዳትም። ለምን? እሷ ራሱ ቤት ውስጥ ሌላ ውጪ ውስጥ ሌላ ስለሆነች። አዎ እሷም ደግሞ እንደዛ እሱም እንደዛ ውጪ ላይ በቃ ፓካውት ሽቶ ተጠንቅጦ ሰዓቱን እንደዚህ አድርጎ ምናምን የሚለው ቤት ስትገባ በቃ የተሸጠች እንትን መስሎ ነው ቁጭ የሚለው። አዎ ያ ደግሞ ፌር አይደለም። መሆን ካለበት በቃ የእውነት ለራስ ስትል መኖር፣ ከለበስክም ለራስ ስትል፣ ቤትም ከቀየርክ የእውነት ይጠቅመኛል ወይ? አሁን በዚህ ሰዓት ላይ ይሄ አስፈላጊ ነው ወይ? ቅድሚያ ላይ የትኛው ልስጥ? ስንት እዳ ላይ ተከቦ ስንት ጉድ ውስጥ እያለ ሰው እንዴት ነው በዛ ደረጃና በተቻለ መጠን ምን አይነት እድገት ነው ጥሩ መሰላችሁ? ጥሩ ፋውንዴሽን ያለው ቤት ወደ ላይ ምንም ቢደረደር ችግር የለም። ጥሩ መሰረት የሌለው ትዳርም እንደዛ ነው። ስለዚህ እንጋባ ምናምን ብሎ ሰው ሲያስቸኩላችሁ ጀስት ተረጋጋ። ለኔ ካለው ይተሄድብኛል፣ ላንቺ ካለው ይተሄዳል። ጥሩ ፋውንዴሽን፣ ጥሩ ኢኮኖሚካሊ በጣም ጥሩ እድገት የሚባለው ጥሩ መሰረት ነው። ይሄ መኪና ለሾ ምናምን የሚታየው ምናምን ሳይሆን በቃ ጥሩ መሰረት። እንደውም እኮ ያላቸው ሰዎች እነ ዋረን ባፌት እኮ በጣም የዓለማችን የሚገራርሙ ቢሊዮኖች ዛትማች አክት አያደርጉም እኮ። አክት የሚያደርጉ ሰዎች እንደውም የሌላቸው ነው ያላቸው መስሎ ለመታየት። ለምን የሌላቸውማ? ያ የሌላቸው ስለሆኑ። ያለው ሰው ግን ዛትማች አክት አያደርግም። ኦሬዲ እየኖረው ነው፣ ኢንጆይ እያደረገው።
በጣም አንድ ቀን በመከራ ክትፎ የሚሰሩ ሰዎች እሷኑ ፖስት ያደርጋሉ። ሁሌ አይበሉትማ። ሁሌ ከበላው እኮ ብዙ ለምን ፖስት አደርጋለሁ? ያ ከበላው ደግሞ አንተ ነህ ክትፎ ይበላው። በቃ እዛው ብላው እዛው እንትን በለው። አዎ ብዙ ቀን እኮ ብረድስት ጠረቅ ተደርጎ 6ኛ ጊዜ ብረድስቱ ሳይታጠብ ወጥ ተሰርቷል እኮ። እሱ ልብ ካለ እሱን ፖስት ማድረግ ነው። አንድ ከስተመር ያለና ባለቤቴን እባክህን ከምትነግራት አንድ ነገር እኔ አንድ ቀን ሞታለሁ አለ። ምንድነው ስለው ይሄው 10 ዓመት ብረድስት አጥባ አታውቅም። እዛው ለቅለቅ አጥባው አታውቅም በታሪክ አለ። ብታጥበው እርግጠኛ ነኝ ብረድስቱ ተቀዷል። ምን ነው ስለው በቃ እዛው ለቅለቅ አርካ ይሄም ሲበዛብህ ነው ትለኛለች። እና ዝም ብለህ ትበላለህ። ምን አማራጭ አለኝ? ረሃብ በተናነቀኝ ሰዓት ነው። ረሃብ ምግብ ያጣፍጣል ይባላል። ከጠገብክ ያው ክትፎ ራሱ አይዋጥልም። ምንድነው ቅቤ በዛ በእጅ አልተከተፈም በማሽን ነው ትላለህ። ልክ ግን በነደርክ ሰዓት 4 ቀን ያደረውን አንተ ብሰጥ እንደዚህ በህይወት ዘመንሽ ሰርተሽ አታውቂም ነው የምትላት። አንቺ እኮ የፈረንጅ ያበሻ ተጠንቅቀሽ ነው ምናምን ትላታለህ። አዎ በቃ የነደርክ ጊዜ በስሜትም እንደዛ ነው። አንቺ እኮ ጽዳትሽ ቆንጅናሽ ምናምን ትላለህ። ታጥና እኮ ታምሪያለሽ ብላትም አታክሰው። ስለዚህ ኤኒዌይስ የእውነት የመሰለ ነገር የለምና ዞሮ ይሄኛው ደግሞ ምንድነው የሚለው በገንዘብና በእውቀት ማደግ። በነገራችን ላይ በዓለም ይባላል ሰው በገንዘብ ከማደጉ በፊት መጀመሪያ እውቀቱ ቢያደግ ይባላል። ወይ ደግሞ ድንገት ገንዘብ ወደ ላይ ካደገ ቶሎ ተሯሯጥና እውቀትን ትጭንሽ አሳድገው፣ አለበለዚያ ገንዘቡን መምራት አትችልም። እኔ አሁን ሴት ሆና ብቻዋን ነው የምትኖረው። ነፃነት ኦቨር ነፃነት የለመደች ሴት አለ። በፈለገች ሰዓት ነው የምትወጣው፣ በፈለገች ሰዓት ነው የምትገባው፣ እንደፈለገች ነው የምትበላው። ራሷን እያበላሸችው። ያ ዲሲፕሊን ያስፈልጋል። በነገራችን ላይ ዲሲፕሊን እኔ እንግዲህ ቁመና ፈልጎ ሰውነትን አዝረክርኮ እንደዛ አይቻልም። ብቻህንም ስትኖር ምናልባት ብቻኞችን የምትኖሩ ሰዎች ካላችሁ ሰውነትህን ጠብቀው፣ አይምሮህንም ጠብቀው። ኦቨር ነፃነት አትልመዱ። እኔ አሁን ሰሞኑን እየመጡ ያሉ ከስተመሮች ምን አይነት ናቸው? ኦቨር ነፃነት ለምደው በፈለጉ ሰዓት ይወጣሉ፣ በፈለጉ ሰዓት የፈለጉትን ይበላሉ። ቁርስ በልታ እስከ ምሳ 4 ልትበላ ትችላለች፣ እስከ እራት 4 ልትበላ ትችላለች፣ 8። እሱም እንደዛው በፈለገው ሰዓት ይበላ። እዛ ሆቴል በልተው የሆነ ሆቴል ሲገባ ምግብ አናዝም። ከዛ ሰውነቱን ስታየው ዲሲፕሊን የሌለው ነው ያለው ነው። አይተው ነገር ማለት መቼም በከቨሩ ጀጅ ባታረግ። ስለዚህ ብቻህን ለራስ ነፃነት ሰጥ በገደብ ቢሆን በመጠን ቢሆን። ኦቨር ነፃነት ለራስ ካስለመድክ ሁሉ ነገር ላይ አቃለው ልክ ነኝ ብለህ ሚስት መታ ልክ አይደለም ስትል ከራስ ጋር ነው ከሚስት ጋር ይጣለው። ሴትም ኦቨር ነፃነት ለምዳ ኦቨር እንደፈለገች መውጣት፣ እንደፈለገች መናገር፣ እንደፈለገች መብላት የለመደች ሴት ልክ አይደለሽም ሲላት ችግር የሚሆናት ሰውየው አይደለም ራሷ ነው ለራሷ ችግር መጥቶ። ለምን ልክ ነህ ብለህ ብቻህን ለምደውኋላ። ስለዚህ አንዳንድ ጊዜ ራስን ሰብሰብ ማድረግን የመሰለ ነገር የለም። ብቻህን ብትኖርም ለራስ መጠነኛ ነፃነት ነው። ስለዚህ ለዛም ቢሆን በምን ማደግ? ትንሽ በእውቀት ማደግ። እውቀት ደግሞ ዝም ብሎ አያድግም። በየቀኑ ልክ እንደ ሳይንቲስት የምትመራመር የምታነብ ከሆነ፣ በየቀኑ ሪሰርች የምትሰራ ከሆነ፣ በየቀኑ የምትጸልይ ከሆነ፣ በየቀኑ መጽሐፍትን ቁርአንም መጽሐፍ ቅዱስ ስታነብ ነው እንጂ ዝም ብሎ በታሪክ አይምሮ አያድግም። ስለዚህ በተቻለ መጠን ፎከስ ጦርነት ከራስ ከሰው ጋር ሳይሆን ከራስ። ሚስት ከሆነች ሚስትህን በቃ ተዋት፣ እሷ በሰላም ትኖርበት፣ እሱ በሰላም እንደው ሌላ ቀርቶ ራሱ ችግር አለብኝ ብሎ ራሱ ማመን። እኔ በነገራችን ላይ የእውነት ነው መነግራችሁ ከኦሪት እስከ ራእይ ድረስ አይቻለሁ። እንደ ትዕቢተኛ ሰው እግዚአብሔር እዚህ ምድር ላይ የሚጠላው ሰው ነው። እዚህ ውስጥ ካላችሁ የእውነት ነው መነግራችሁ ከባድ ሚስጥር ነው። በጣም ወደ ላይ ማደግ ከፈለጋችሁ ጀስ ቀለል በጣም ምሁር የሚባሉ የዓለማችን ሰው ያቃለን ማይሉ ከዜሮ ነው እና ቀለል በል። በጣም የነደርክ ትልቅ ስልጣን ላይ ያለ ፕሮቶኮልን ጠብቅ፣ ችግር የለውም። ውብ ሴትም ሆኜ ግን ቀለል። ባለቤቷ እንዴት ቢባረክ ነው እስከምትላት በቃ ቀለል። ፊቷ ራሱ ትትና ነው የሚናገረው። በቃ ቀለል ያለች ይሄ አስመስላ ሳይሆን የእውነቷ። ወንዶችም አሉ በጣም ትልቅ ደረጃ ያለው ግን በቃ ቀለል፣ በቃ ተግባቢ ናቸው። አንተ ትበልጠኛለህ በልጥሻለሁ አይሉም። ለወደፊት ራሱ በነገራችን ላይ ጠላት ራሳችሁ ላይ እንዳትገዙ ከፈለጋችሁ ሰዎች እንደሚበልጧችሁ አክት አድርጉ። ረጅም ዓመት እኔ ብዙ ጠላት ነበረኝ። ለምን አወራ ነበረ እና በማውራቴ መካከል ይበልጠናል ብሎ ስለሚያስቡ በቃ ጠላት ልነግራችሁ አልችልም። ልክ እየገባኝ ሲመጣ በቃ ተውኩ። አንተ ነው የምትበልጠኝ። ከዛ ሰላሜ የሚፎካከር የለ የሚታገል የለ። በፊት ስቃይ ለምን ይበልጠኛል ብሎ ስለሚያስብ በቃ ይታገላል። አንተ ትበልጣለህ በቃ ሰላም። አዎ ሚስትም ቢሆን በቃ አንቺ ትበልጪ፣ ልክ ነሽ አንቺ በቃ ሰላም። እኔ ልሸነፍ እኔ ነኝ እንዲህ የሚለው ነገር እኮ ነው በጣም ሰው እየረበሽ ነው። ስለዚህ በተቻላችሁ መጠን እናንተም ሰላማችሁን ማትረፍ ከፈለጋችሁ በተለይ ትዕቢት ካለ የእውነቴን ነው የምነግራችሁ። እንግዲህ ከታች ካለው ከፈርዖን ጀምሮ እግዚአብሔር እሱን ገደለውና የሱ ሬሳ ባህር ላይ እንዲንሳፈፍ እግዚአብሔር አደረገ። ሞቶ ሬሳው በጣም ትዕቢተኛ ሰው ነው። እንደ የጎልያድን ንግግር አይታችኋል። በጉልበት የምታሸንፍ ቢሆን እሱ በጣም የሚገርም ትከሻ ያለው ሰው ነው።
እንደዚህ ዞ በጨፍለቅ የሚችል ሰው ግን አላሸንፍም በተከሻ። ስለዚህ በተቻላችሁ መጠን ይሄ ልባችሁን በጣም ትሁት አለ በጣም ቅልል ያለ ከዙዛት ማች ማታከል። ያ ማለት ግን ወራዳ ሰው ነክ ማለት አይደለም። ክብር አለክ እኮ ይራስ መከበር ከፈለጋችሁ ያው ዝም ብላችሁ አክብሩ። እሱ ነው ትልቁ እንትን። ካከበረ ነው ሰው የሚከበር፣ ከወደደ ነው ሰው የሚወደድ እንጂ መወደድ ፈልጋለሁ ግን መውደድ አልፈልግም፣ መከበር ፈልጋለሁ ግን ማክበር አልፈልግም። ስለዚህ እኔ እስከ ለተሞታችሁ በጣም ይሄ እንግዲህ አምሹር የዛሬ ዓመት የዛሬ 10 ዓመት ልነግራችሁ ከሚችል በላይ የሚገርም በረከት በህይወታችሁ ይመጣል። ከቤቱ ጋር ተስማሚ የሆነ ቆንጆ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ ቁጥር 2 መሲ ህንፃ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን። አመሰግናለሁ በጣም። በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልህቅ ጎራ በሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። አመሰግናለሁ።